በወልድ በመንፈስ ቅዱስ አህዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪት ሕግ የሆነውን ግዝረት የፈጸመበት ዕለት ጥር 6 ቀን በቤተ ክርስቲያናችን ይከበራል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ጌታ ክርስቶስ በሥጋ ግዝረትን ተቀበለ፣ ለአባቶች የተሰጠውን ቃል ኪዳን ይፈጽም ዘንድ ሲል መስክሯል። በዚያን ጊዜ ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ የሚመስላቸው ብዙዎችም ነበሩ። እነርሱ እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያትን ባገኙ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውንና ደሙን ሰጠን። በከበረ ወንጌል ላይ እንዲህ ሲል ተጽፏል። 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገርዙት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙን እንድንሰይመው ብልህና አዋቂ የሆነ ገራዥ ሰው አምጣልኝ አለችው። አረጋዊ ዮሴፍም ሄዶ የሚገርዝ ባለሙያ አመጣ። ያ ባለሙያም ሕፃኑን ልጅ ጌታችንን በእናቱ ክንድ ባየው ጊዜ እንዲገርዘው ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስም ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናልና አለው። ገራዡም ይህን የተናገረውን በሰማ ጊዜ እጅግ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ እግር በታች ሰገደ። ያን ጊዜም ምላጮቹ በእጁ ላይ ቀልጠው እንደ ውሃ ሆኑ። ባለሙያውም ክብርት እመቤታችን ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው ሲል እመቤታችንን ነገራት። ሕፃኑም መልሶ ለዚያ ባለሙያ እንዲህ ሲል ተናገረው፣ እኔ ነኝ ትገርዘኛለህን? ወይስ ተውክ? ወይስ የአባቶቼ አባቶች እንዳደረጉ እኔ ላድርግ አለው። ባለሙያውም የአባቶችህ አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው ሲል መለሰለት። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። ያን ጊዜም ሕፃን ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያችን ግዝረት ዛሬ ለኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። የእመቤታችን የቅድስት ድንግል ማርያም ድንግልናዋ ሳይለወጥ ከማኅፀኗ እንደ መውጣቱ የጌታችን ግዝረቱም የማይመረመር ሆነ። እንዲሁ በተዘጋ ቤት መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም።
እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያ ገራዥ ይህንን ተአምር ባየና የሕፃኑንም ነገር በሰማ ጊዜ እጅጉን አደነቀ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ከዚህም በኋላ ከጌታችን ከተአምራቱ ያየውንና የሰማውን እየተናገረ እየመሰከረ ወደ ቦታው ተመልሶ ሄደ። ወስብሐት ለእግዚአብሔር።